የፍጥረት ሚስጥርና የትንቢት ቋጠሮ ኢትዮጵያ የምድር እምብርት። በርካቶች አይናቸውንና ሳተላይታቸውን እዚች ምድር ላይ አድርገዋል። ባለፉት ዓመታት የዓለም የስነ ተፈጥሮ ተመራማሪዎች አይናቸውን ወደ ምስራቅ አፍሪካ በትክክል ደግሞ ወደ አፋር ክልል የአፍሪካ ቀንድ እምብርት ላይ አቅጣጫውን አዙሯል። ኢትዮጵያ በምድር ታሪክ ከሚደነቁ ቦታዎች አንዷ ስትሆን የአረብንና የአፍሪካን ቴክቶኒክ ሳህኖች መለያያ የሆነውን የምስራቅ አፍሪካ ስምጥ ሸለቆ ማዕከል ላይ ተቀምጣለች። የቅርቡ የእሳተ ገሞራ ፍንዳታ የዚህ ታላቅ የጂኦሎጂካል ሂደት መጀመሪያ እንደሆነ ሳይንቲስቶች ይናገራሉ። አንዳንዶች ዓለም አቀፍ ተመራማሪዎች እንደሚሉት አሁን ከታየው ፍንዳታ የበለጠ ኃይለኛ የሆኑ ከ50 በላይ ተከታታይ ፍንዳታዎች በአካባቢው ሊፈጠሩ ይችላሉ ነው። ይህ ደግሞ በምድር ቅርፊት ስር ያለውን የኃይል ክምችት መጠነ ሰፊና ቀጣይነት ያለው መሆኑን ያመለክታል። የዚህ ስምጥ ሸለቆ መስፋፋትና ተከታታይ የእሳተ ገሞራ እንቅስቃሴ በሺህና በሚሊዮኖች ዓመታት ሂደት አፍሪካን ለሁለት ከፍሎ አዲስ ውቅያኖስ እንዲፈጠር ያደርጋል የሚል ታላቅ ትንበያ አለ። ይህ ማለት የአፍሪካ ቀንድ ክፍል ተገንጥሎ ስምንተኛዋ አህጉር ወይ ደግሞ የአፋር አህጉር በመባል የሚታወቅ አዲስ የመሬት አካል ሊመሰረት ይችላል። ሳተላይቶች ኢትዮጵያ ላይ ማነጣጠራቸው የዚህን ታሪካዊ ክስተት መጀመሪያ ምልክቶች በቅርበት ለመከታተል ነው። ይህ የጂኦሎጂካል ራዕይ በዘመናት በኢትዮጵያውያን ሊቃውንትና የሃይማኖት አባቶች ሲተነበይ የኖረ ከባዱ ሚስጥር ነው። የፍጥረት መጀመሪያ እንደ መምህር መስፍን፣ ሐኪም አበበች፣ መጋቢ ሐዲስ ዶክተር ሮዳስ ታደሰና ሌሎች የመሳሰሉት ኢትዮጵያውያን ሊቃውንት በአፍሪካ ቀንድ ስላለው ሚስጥር ሲመሰክሩ ትንቢትም ሲያደርጉ ቆይተዋል። እንደ ትንበያዎቻቸው ኢትዮጵያ ከምድር ዕድሜ ጀምሮ ልዩና የተቀደሰ ቦታ ነች። የጥንት ስልጣኔዎችና የሃይማኖታዊ ክስተቶች መነሻም ነች። በጥንታዊ ጽሑፎችና ትውፊቶች መሰረት ኢትዮጵያ የሰው ዘርና የፍጥረት መጀመሪያ ቦታ በመሆኗ ወደፊትም ለዓለም ታላቅ ለውጥ የምትፈጥርበት ማዕከል ልትሆን ትችላለች። ስምንተኛዋ አህጉር የዘመናት ራዕይ መገለጫ ተደርጎም ይወሰዳል። ይህች አህጉር ከጂኦሎጂካል ለውጥ ባሻገር መንፈሳዊና ስልጣኔያዊ ዳግም መወለድን ታበስራለች የሚል ጥልቅ እምነት አለ። የሁሉ ታላቅ ሳይንሳዊና መንፈሳዊ ትንቢት በአንድ በኩል ሲከሰት፣ በሌላ በኩል ደግሞ የአሁኑ የኢትዮጵያውያን ሁኔታ አሳዛኝና አሳፋሪ ትዕይንት የፈጠረ ነው። የዘር የሃይማኖት እስር ቤት። ዓለም አይኗን ወደ ኢትዮጵያ ዙራ የዓለምን ወደፊት ዕጣ ፈንታ ስትመለከት፣ ኢትዮጵያውያን ግን አሁንም በውስጣዊ የዘር የሃይማኖትና የፖለቲካ ልዩነቶች ተሰነጣጥቀዋል። አገሪቱ ከታላቅነቷ ይልቅ በጦርነት በውርደትና በእርስ በርስ አለመግባባት አዙሪት ውስጥ ወድቃ ትገኛለች። ከሁሉ የከፋው ቁስል ደግሞ የሀገርና የጥንት ሊቃውንት ዕውቀትና ትንቢታቸውን በመናቅና ባለማመን የፍጥረትን ሚስጥር መሸፋፈን ነው። ሊቃውንቱ የሀገሪቱን መንፈሳዊና ጂኦሎጂካል ሚስጥሩን ሲነግሩን፣ አብዛኛውን ሕዝብ ግን የዘመኑን ጥቃቅን የፖለቲካ ትርፍ ለማሳደድ ይሯሯጣል። ዓለም የጥንቷን ኢትዮጵያ የወደፊት ዕጣ ለማየት ስትዘጋጅ፣ ኢትዮጵያውያን ግን በጊዜውና ከንቱ ጠብ በሆነው የፈጣሪን ስጦታ እያጣጣሉ ነው። የሚስጥራዊዋ ምድር ቃላት ኢትዮጵያ የሰማያዊው ስፍራ ጥሪ። የዓለም ሳይንሳዊ ልሂቃን አይኖች ወደ ሰሜን ምስራቅ ኢትዮጵያ ወደ አፋር ስምጥ ሸለቆ አቅጣጫ አዙረዋል። ይህ የቦታ ስፋት ከምድር የደም ስር አንዱ ነው። የአፍሪካ ቀንድና የአረቢያን ቴክቶኒክ ሳህኖች የሚፋለሙበትና አዲስ ምድርን ለመውለድ የሚገፋፉበት የፍጥረት መድረክ ነው። የዳህላክ ጩኸትና የፍንዳታው ሚስጥር በቅርቡ የተከሰተው የእሳተ ገሞራ ፍንዳታ የአንድ ታላቅ ጂኦሎጂካል ክስተት መጀመሪያ ምልክት ተደርጎ ተወስዷል። የዓለምን የስነ ተፈጥሮ ተመራማሪዎች ዘገባዎች አሳሳቢና አስገራሚ ሆነው ተገኝተዋል። ሳይንቲስቶች ከ50 በላይ ተከታታይ የሆኑ አሁን ከታዩ የበለጠ ኃይል ያላቸው ፍንዳታዎች በአካባቢው ሊከሰቱ እንደሚችሉ ተንበየዋል። ይህ የሚያመለክተው በምድር ቅርፊት ስር ያለው የእንቅስቃሴ መጠን እጅግ ግዙፍ መሆኑ ነው። የስምጥ ሸለቆ ቀስ በቀስ እየሰፋ መሄድ በሺህና በሚሊዮን ዓመታት ውስጥ የኢትዮጵያንና የሶማሊያን ጠረፍ ከአፍሪካ ዋና መሬት ለይቶ አዲስ ውቅያኖስን ይፈጥራል። ይህ ሂደት የአፍሪካ ቀንድን ክፍል ገንጥሎ ስምንተኛዋን አህጉር በመባል የምትጠራ አዲስ የመሬት አካል እንዲመሰረት ያደርገዋል። ይህ ትንበያም ኢትዮጵያን የጥንት ስፍራ ብቻ ሳይሆን የወደፊት ፍጥረት ማስጀመሪያ ያደርጋታል። ሳተላይቶች ትኩረታቸው ሁሉ ወደ ኢትዮጵያ ምድር ሆኗል። አሁን ላይ የዓለም ልሂቃን ሳይንቲስቶች፣ የጠፈር ኤጀንሲዎች ሳተላይቶችን ወደ ኢትዮጵያ አቅጣጫ አነጣጥረዋል። የምድርን ታላቅ ለውጥ በታሪክ ለመጀመሪያ ጊዜ በቅርብ ለመከታተልና ለመመዝገብ ጉጉት አድሮባቸዋል። ኢትዮጵያ የፕላኔቷ ጣፈንታን ለመተርጎም ቁልፍ ሆናለች።
የሳይንሳዊ ራዕይ በዘመናት በኢትዮጵያውያን ሊቃውንትና ባለአእምሮዎች ሲተነተንና ሲነገር የኖረ ጥልቅ መንፈሳዊ እውነት ነው። የኢትዮጵያ ታላቅነት በድንጋይ ላይ የተቀረጸ ትንቢት ነው የሚሉት እነዚህ ሊቃውንት የአሁን ክስተቶች የጥንታዊ ትንበያዎች መፈጸሚያ መሆናቸውን ያስረዳሉ። እንደ መምህር መስፍን፣ ሐኪም አበበች፣ መጋቢ ሐዲስ ዶክተር ሮዳስ ታደሰና ሌሎችም የተጠቀሱ ሊቃውንቶች ኢትዮጵያን ከጂኦሎጂካል ለውጥ ባሻገር መንፈሳዊና ስልጣኔያዊ ለውጥ ማዕከል መሆኗን ሲያስተምሩ ቆይተዋል። ኢትዮጵያ የምድር እምብርት ናት። በጥንታዊ የኢትዮጵያ ጽሑፎችና ትውፊቶች መሰረት ኢትዮጵያ የሰው ዘር መጀመሪያ፣ የኪዳን ምድርና የተደበቁ የጥበብ ምንጮች ስፍራ ናት። ሊቃውንቱ የጂኦሎጂካል መለያየቱ ወይም የስምንተኛዋ አህጉር ልደት ከዓለም የስልጣኔና የመንፈሳዊ ንቃት መለያየት ዳግም መወለድ ጋር የተያያዘ እንደሆነ ይተረጉማሉ። የማለት ምድር በምትናወጥበት ጊዜ የኢትዮጵያ መንፈሳዊ ሚና ከፍ ያለ ይሆናል። አሁን የሚታየው የእሳተ ገሞራ እንቅስቃሴ የዘመናት ሚስጥር መፈታቱን የሚያመለክት ሲሆን ኢትዮጵያውያን ለታላቅ ዓላማ መዘጋጀት እንዳለባቸው የጥበብ ማስጠንቀቂያ ነው። ይህ ሁሉ ታላቅ ሳይንሳዊና መንፈሳዊ ትንቢት በኢትዮጵያ ላይ ሲፈነዳ የዘመኑ ኢትዮጵያውያን ግን በውስጣዊ ቀውስና በዘመናት ውዝግብ ተውጠው አዙሪት ውስጥ ይገኛሉ። የዓለም አይኖች በታላቅ ተስፋዋ ኢትዮጵያ ላይ ሲያተኩሩ የሀገሪቱ የውስጥ ሁኔታ በዘመናት ውስጥ እጅግ አስቀያሚ ሆኗል። ኢትዮጵያውያን የፕላኔቷን ዕጣ ፈንታ የሚነካ ሚስጥር ባለቤት ሲሆኑ አሁንም በዘርና በሃይማኖት አጥር ተከፋፍለዋል። የዘመናት ወንድማማችነት በእርስ በርስ ጦርነት፣ ጥርጣሬና ውርደት ታጥሯል። ከሁሉ የከፋው ቁስል ግን ይህንን ታላቅ ሚስጥርና የሊቃውንቱን ትንቢት በአደባባይ መናቅ ነው። የጥበብ ማስጠንቀቂያውና የሀገር ታላቅነት ጥሪ በዘመናዊ የፖለቲካ ትርምስ ውስጥ ተድበስብሷል። የዓለም ሳይንቲስቶች የኢትዮጵያ መሬት ታሪክና የወደፊት ዕጣ ፈንታ ለማጥናት ሲጣጣሩ ኢትዮጵያውያን ግን የራሳቸውን ታሪክ አጣጥለው የሀገሪቷን ከፍ ያለ ድል በመካድ በከንቱ ጠብ ውስጥ መውደቃቸው የዘመኑ ታላቅ አሳዛኝ ጥቁሩ ታሪክ የማይረሳው ክስተት ነው። ኢትዮጵያ የምትሰነጠቅበት ምክንያት የምድር ጂኦሎጂካል ለውጥ ብቻ አይደለም፣ የዜጎቿ ልብ በዘር በጠብና በጥላቻ ስለተሰነጠቀ ነው የሚሉም አሉ። በኢትዮጵያ የተከሰተው የእሳተ ገሞራ ፍንዳታ የተፈጥሮ ኃይል መገለጫ ብቻ ሳይሆን የጊዜ ማብቂያና የአዲስ ዘመን መጀመሪያ እሪም ነው። የስምንተኛዋ አህጉር መወለድ የዘመናት የትንቢት ቋጠሮ መፈታተን ያመለክታል። የኢትዮጵያ ታላቅነት ዕጣ ፈንታ አሁን በዜጎቿ እጅ ነው። ኢትዮጵያውያን ከዘር ከሃይማኖትና ከጥቃቅን የፖለቲካ ልዩነት በላይ ወጥተው የሀገራቸውን ዓለም አቀፋዊና መንፈሳዊ ሚና ሊረዱ ይገባል። ሳተላይቶች የሰማያዊውን ስፍራ ሚስጥር በቅርብ ሲከታተሉ፣ ኢትዮጵያውያን ደግሞ በሊቃውንት የተነገረውን የታላቁን ትንቢት ሰምተው ካዙሪቱ ወጥተው ወደ አንድነትና ወደ ትክክለኛ ማንነታቸው መመለስ ይጠበቅባቸዋል። ኢትዮጵያ በጂኦሎጂካል አቀማመጧ እጅግ ልዩና ተለዋዋጭ ከሆኑ የምድር ክፍሎች አንዷ ነች። ይህች ምድር የምትገኘው የምስራቅ አፍሪካ ስምጥ ሸለቆ በሚባለው ታላቅ የምድር ቅርፊት መለያያ ማዕከል ነው። በሳይንሳዊ አገላለጽ ይህ ስምጥ የአፍሪካ ሳህን አፍሪካን ፕሌት ከሁለት በመሰንጠቅ ላይ ይገኛል። የጂኦሎጂስቶች አይን በዋነኝነት ያረፈው በሰሜን ምስራቅ ኢትዮጵያ፣ ኤርትራና ጅቡቲ በሚገናኙበት የአፋር 3 ማዕዘን አፋር ትሪፕል ጃንክሽን አካባቢ ነው። ይህ ቦታ 3 ዋና ዋና የቴክቶኒክ ሳህኖች የሚለያዩበት ወሳኝ ነጥብ ነው። አንደኛው የኑቢያ ሳህን ነው፣ የአፍሪካ አህጉራዊ ምዕራባዊ ክፍል። ሁለተኛው የሶማሊያ ሳህን የአፍሪካ አህጉር ምስራቃዊ ክፍል ነው። ሶስተኛው የአረቢያን ሳህን ይባላል። እነዚህ 3 ሳህኖች ቀስ በቀስ በመራራቅ ላይ ሲሆኑ ከታች ያለው ትኩስ የማንትል ፈሳሽ ወደ ላይ እየገፋ ይመጣል። ይህ ሂደት በመቶ ሚሊዮኖች የሚቆጠሩ ዓመታት ያስቆጠረ ሲሆን የምድር ቅርፊት እጅግ ስስና ተሰባሪ የሆነ እንዲሄድ አድርጎታል። በአፋር ስምጥ ሸለቆ የሚከሰቱ የእሳተ ገሞራ ፍንዳታዎች ለምሳሌ በኤርታሌ ወይም ደግሞ በቅርቡ የታዩት ፍንዳታዎችና ተከታታይ የመሬት መንቀጥቀጦች የስምጡን መስፋፋት የሚያሳዩ ተፈጥሯዊ መገለጫ ናቸው። ተከታታይ ፍንዳታዎች ትንበያዎችን ስናይ ሳይንቲስቶቹ የጂኦሎጂካል መረጃዎችን በመተንተን በአካባቢው ያለውን የማግማ ክምችት እጅግ ከፍተኛ መሆኑን ደርሰውበታል። በጂኦሎጂካል ታሪክ ውስጥ በአንድ ወቅት የነበረውን ኃይል አሁን እየተለቀቀ ነው።
ስለዚህ አሁን ከታየው ፍንዳታ የበለጠ ኃይለኛና ተከታታይ የሆኑ ፍንዳታዎች የተጠቀሱት ከ50 በላይ ሊሆኑ ይችላሉ። የመከሰት እድላቸው ደግሞ ከፍተኛ መሆኑን ያስጠነቅቃሉ። መሬትም እየተሰነጠቀች ነው። ይህ ስምጥ በአማካይ በዓመት ከ7 ሚሜ እስከ 2 ሴንቲሜትር ባለው ፍጥነት እየሰፋ ይገኛል። ሳይንሳዊ መረጃዎች እንደሚጠቁሙት አንዳንድ አካባቢዎች በአጭር ጊዜ ውስጥ በሜትሮች ተሰንጥቀዋል። ለምሳሌ በ2005 ዓመተ ምህረት በዳህላክ አካባቢ የተከሰተው የመሬት ስንጥቅ በ10 ቀናት ውስጥ እስከ 8 ሜትር የሚደርስ ስፋት ተፈጥሮ ነበርም። የሳተላይት መከታተያው እንደሚያሳየው የዓለም የጠፈር ኤጀንሲዎችና ጂኦፊዚስቶች የሳተላይት ቴክኖሎጂዎችን በመጠቀም የመሬቱን እንቅስቃሴ በቅርበት ይከታተላሉ። የሳተላይቶች ኢትዮጵያ ላይ ማነጣጠራቸው የመሬቱን መሸጋገር፣ ማግማው እየተጠራቀመ ያለበትን ቦታና መጪ የመሬት መንቀጥቀጥና የእሳተ ገሞራ እንቅስቃሴዎችን ለመተንበይ ወሳኝ ነው። የረዥም ጊዜ ትንበያውን ስንመለከት የዚህ ስምጥ መስፋፋት መጨረሻ ላይ በሚያስከትለው ዓለም አቀፋዊ የጂኦግራፊ ለውጥ ላይ ነው። የውቅያኖስ ልደት አለ እየተባለ ነው። የስምጡ መስፋፋት ከቀጠለ ቀይ ባህር በስተደቡብ በኩል ወደ አፋር 3 ማዕዘን በመገስገስ የምስራቅ አፍሪካ ሜዳ በውሃ ይሞላዋል። ይህ ሂደት በረጅም ጊዜ ሂደት ውስጥ አዲስ ውቅያኖስ ይፈጥራል። ሌላው የሶማሊያ ሳህን መለያየት ነው። ይህ የውቅያኖስ መስፋፋት የሶማሊያ ሳህን የኢትዮጵያ፣ የኬንያና የሶማሊያ ምስራቃዊ ክፍሎችን የያዘው ማለት ነው ከአፍሪካ ዋናው የኑቢያን ሳህን እንዲለይ ያደርጋል። 8ኛዋ አህጉር ተጠባቂዋ ይህ የተገነጠለ የመሬት ክፍል በአዲስ ውቅያኖስ ተከቦ የራሱን ማንነት ይይዛል። አንዳንድ ጂኦሎጂስቶች ይህንን አዲስ የመሬት ስብስብ በውቅያኖስ የተከበበ በመሆኑ ከመደበኛዎቹ 7 አህጉራት ተለይቶ 8ኛዋ አህጉር ወይም የአፋር ሶማሊያ አህጉር በሚል ስም ሊጠራ እንደሚችል ተተንብዮአል። ይህ ክስተት ከ1 ሚሊዮን እስከ 10 ሚሊዮን ዓመታት ባለው ጊዜ ውስጥ ሙሉ በሙሉ ሊጠናቀቅ እንደሚችል ሳይንቲስቶቹ ቢገምቱም አሁን ግን እነሱ ባላሰቡትና በአስጨናቂ ፍጥነት ነገሮች እየተጣደፉ ይመስላል። ኢትዮጵያ አሁን የምናውቃት አህጉር እየሞተችና አዲስ አህጉር የምትወለድባት ፕላኔቷን የምትወልድ አዲስ ክፍል ነች እየተባለ ነው። በኢትዮጵያ የምናየው የእሳተ ገሞራ ፍንዳታ የዘመናት ጂኦሎጂካል ሂደት መገለጫ ነው። ሳይንሳዊ መረጃዎች እንደሚጠቁሙት የአሁኑ ትውልድ የምድር ታሪክን ከሚደነቁ ክስተቶች አንዱ የሆነውን የአህጉር መለያየት መጀመሪያ ምልክቶች ምስክሮች ናቸው። ይህ የዓለም አቀፍ ሳይንስ ትኩረት ኢትዮጵያ በምድር ወደፊት ዕጣ ፈንታ ላይ ያላትን ወሳኝ ሚና ያሳያል። የኢትዮጵያ መሬት የሚናገረው ቋንቋ የቴክቶኒክ ዳንስ ሲሆን ዜጎቿም ከሳይንሳዊው እውነት ጋር በመስማማት ይህንን ታላቅ የጂኦሎጂካል ቅርስ የማስተዳደር ኃላፊነት አለባቸው። የሰሞናችን ክስተት ዓለምን በአንድ ያንጫጫው ኃይሊ ጉቢ በኢትዮጵያ አፋር ክልል የሚገኘው የኃይሊ ጉቢ እሳተ ገሞራ ወይም ደግሞ በአካባቢው የቅርብ ጊዜ የተከሰተው ተከታታይ የእሳተ ገሞራ እንቅስቃሴ የፈነዳው ፍንዳታ የዓለምን የጂኦሎጂካል ካርታ ዳግም መሳል መጀመሩን ያሳየ ታላቅ ክስተት ነው። ዓለም የፍንዳታውን አስከፊነት ሊያስከትለው የሚችለውን የአየር ንብረት፣ የንግድ ቀውስ እንዲሁም የ8ኛው አህጉር መወለድ መጀመርን በመገንዘብ ከፍተኛ ትኩረት ሰጥተዋለች። ነገር ግን የአደጋው ማዕከል የሆኑት ኢትዮጵያውያን ግን በጊዜያዊ ጉዳዮችና በዋዛ ፈዛዛ ተጠምደው ታሪካዊ ጥሪውን የዘነጉ ይመስላሉ። የኃይሊ ጉቢ ወይም የአፋር ስምጥ ሸለቆ ፍንዳታ ታዲያ በጂኦግራፊያዊ አቀማመጡ ምክንያት ዓለም አቀፋዊ ውጤት አለው። የኢኮኖሚና የአየር ንብረት ስጋት ለእስያ ታላላቅ ሀገራት የፍንዳታው ተጽዕኖ ወዲያው ወደ ምስራቅ እስያ ግዙፍ ኢኮኖሚ አቅጣጫ ተንቀሳቅሶ እሱን መጥቷል። ህንድ፣ ቻይና፣ ደቡብ ኮሪያ፣ ጃፓንና ፓኪስታን ሌሎችም ሀገሮች የዓለም ማኑፋክቸሪንግና የንግድ ማዕከላት ናቸው። የእሳተ ገሞራው አመድና ጋዝ ወደ ከባቢ አየር ከፍ ብሎ መውጣቱን የአየር ትራንስፖርት መስመሮችን አዛብቷል። የረዥም ጊዜ የአየር ንብረት ለውጥንም ያስከትላል ተብሎ ተፈርቷል። ግብርናቸውን፣ የምግብ አቅርቦቶቻቸውንም ይጎዳል። የጂኦሎጂካል መዋቅሩን መለወጥ የቀይ ባህርን የንግድ መስመር ባብ ኤል መንደብ ሊነካ ይችላል የሚል ስጋትም የነዳጅና የሸቀጦች ዝውውር ላይ ጫና እንደፈጠረ ተነግሯል። የአረብና የቀይ ባህር ቀውስም ቀጥሏል። የቀይ ባህር ዳርቻ ላይ የሚገኙ መላውን አረብ አገሮች ለአደጋው በጣም ቅርብ መሆናቸው ታይቷል። የቀይ ባህር ትራንስፖርት ፍንዳታው የቀይ ባህርን ወለል በማንቀሳቀስ ስዊዝ ካናልን የሚያገናኘው ወሳኝ የዓለም የባህር ንግድ መስመር ደህንነት ላይ ጥያቄ አስነስቷል። የባህር ወለል እንቅስቃሴ፣ የመሬት መንቀጥቀጥና አዲስ ደሴቶች መፈጠር በዓለም የነዳጅ አቅርቦት ላይ የዋጋ ንረት ያስከትላል የሚል ስጋትም የአረብ ሀገራትን በከፍተኛ ሁኔታ አሳስቧል። እሳተ ገሞራው ከአህጉር ርቆ የሚገኝ ቢሆንም ለአሜሪካና ለምዕራቡ ዓለምም ራስ ምታት ሆኗል።
የአየር ንብረትና ስትራቴጂካዊ ስጋታቸውን ስንፈትሸው ፍንዳታው በዓለም አቀፍ ደረጃ የአየር ንብረትን ክላይሜት ሲስተም በከፍተኛ መጠን ሊቀይር ይችላል የሚል ሳይንሳዊ ግምትም አለም። ይህ ደግሞ በምግብ ዋስትናና በዓለም አቀፍ ስደተኞች ፍሰት ላይ ከፍተኛ ጫና ይፈጥራል ተብሎ ተፈርቷል። የውጭ ጣልቃ ገብነትና ፍላጎት አሜሪካና አጋሮቿ የጂኦፖለቲካዊ ስጋቱን ለመቆጣጠር ሲሉ የኢትዮጵያንና የቀይ ባህርን አካባቢ የሚመለከቱ የሳተላይት ቁጥጥርና የጂኦሎጂካል ምርምርን አጠናክረዋል። ፍንዳታው የጂኦፖለቲካዊ ትኩረቱን ወደ ምስራቅ አፍሪካ በመሳብ የአካባቢውን መንግስታት መረጋጋት አለመቻል ዓለምን በእጅጉ አሳስቧል። ዓለም በድንጋጤና በጥንቃቄ ላይ ስትሆን የአደጋው ማዕከል የሆኑት ኢትዮጵያውያን ግን ትኩረታቸው በአሳዛኝ ሁኔታ ተበታትኗል። የሀገሪቱን ብርት በቴክቶኒክ ኃይል እየተነደፈ ባለበት ወቅት ዜጎቿ ግን በጥቃቅን የዘር ፍጅት፣ የሃይማኖትና የፖለቲካ ውዝግቦች ተጠምደዋል። ኢትዮጵያ የዓለም ዕጣ ፈንታ የምትወስን ታሪካዊ ክስተት ማዕከል ሆና ሳለች አሁንም በውስጣዊ ጦርነት መከፋፈልና ውርደት ውስጥ መዘፈቋ ታሪካዊ ምጸት ነው። የኃይሊ ጉቢ ፍንዳታ የአዲስ ዘመን መጀመርን የሚያመለክቱ ቢሆንም አብዛኛው ህዝብና አመራር ትኩረቱን በየዕለቱ በሚለዋወጡ የፖለቲካ ወሬዎች ላይ ብቻ አድርጓል። ሳይንቲስቶችና ሊቃውንቶች ዓለምን ትኩረት ወደ አፋር ስምጥ ሸለቆ ሲያደርጉ፣ ኢትዮጵያውያን ግን በዋዛ ፈዛዛ ተስበው የሀገራቸውን ታላቅ ዕጣ ፈንታ ችላ ብለዋል። ፍንዳታው የዓለምን ከፍተኛ የማሰብ ችሎታ ወደ ኢትዮጵያ ስቧል። ኢትዮጵያውያን ግን የራሳቸውን ታላላቅ ሊቃውንትና ትንቢት እንዲሁም ማስጠንቀቂያ በመናቅ የዓለምን ስጋት ባለመረዳት በየጎጣቸው መተላለቅ ላይ መዘፈቃቸው ከባድ የዘመን ስህተት ነው። የኃይሊ ጉቢ ፍንዳታ የኢትዮጵያ የጂኦግራፊያዊና መንፈሳዊ ሚና ለዓለም አሳውቋል። ይህ የእሳተ ገሞራ ጩኸት የኢትዮጵያ ሕዝብ ከውስጥ ውዝግቡና ከከንቱ የፖለቲካ ሽኩቻ ወጥቶ የዓለምን ትኩረት በበጎና በአንድነት ለመቀበል አንገቱን ቀና እንዲያደርግ ጥሪ ያቀርባል። የስምንተኛዋ አህጉር ልደት ሂደት ኢትዮጵያውያን የራሳቸውን ታሪክና የወደፊት ዕጣ ፈንታ በአዲስ መልክ እንዲመለከቱ የመጨረሻው እድል ነው።